አሴር ችግር ውስጥ ነው ያለው። መልካሙ ካገቴ በኋላ የአሴር ድምፅ ጠፍቷል። አቶ ኖላዊ ልጄ ጠፍቷል ብሎ በጣም ተጨንቋል። እንደገና ደግሞ ፍቅርም ወንድሜ ጠፍቷል፣ አባቴ ወንድሜን ጎድቶታል፣ የት እንዳደረገ እንኳን አላቅም እያለች በጭንቀት ተንከራታለች። እንግዲህ የአሁኑ የአሴር ማገት በጣም ከባድ ነው። አሴር ውድና የተከበራችሁ ቤተሰቦቼ ሰላማችሁ ይብዛ። እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። እዚህ ቻናል አዲስ የሆናችሁ በቅንነት ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። ኖላዊ ድራማ ክፍል 24 ተለቋል። ከፍታችሁ ዩት ዛሬም እንደ በፊቱ በጉጉት እየተጠበቀ ነው። ይሄ ድራማ በጣም ሞቅ ደመቅ እያለ ነው። በጣም ደስ ይላል። እናንተም ገብታችሁ ዩት። እኔ ግን ወድጄዋለሁ እና በዛሬ ቀን አቶ ኖላዊ በልጁ ምክንያት አሴር ልጄ ነው ብሎ ስለተቀበለው በልጁ ምክንያት ተጨንቋል። አሴር ልጄ እየጠፋብኝ እያለ ያልፈለገ ቦታ የለም። ቤተ ክርስቲያንም ሄዶ ፈጣሪውን ለምኗል። ብቻ ቢሆንም ሊያገኝ አልቻለም። ፍቅርም እንደዛ ወንድሜ ለረዥም ጊዜ ወንድሜ ሲፈልግ ነበረ። በዛሬ ቀን ደግሞ ወንድሜ ያገኘው ስል ወንድሜ አባቴ ነቅጦኛል፣ የት እንዳደረገው እንኳን አላቅም፣ ብደውልለትም ስልክ አይነሳም። እንግዲህ አባቱ ግን የሆነ ነገር እንዳሰበ ለአሴር ብነግረው አሴር ግን ቦታ ሊሰጠው አልቻለም። ለዚህ ነገር እኔ ከአሁኑ በኋላ ሞት ራሱ ብመጣ አልፈራም፣ እኔ ጎዳና ላይ ያደኩ ልጅ ስለሆንኩኝ ሞትን ብመጣም እቀበለዋለሁ ብለው እንግዲህ መልካሙ ደግሞ አልገለውም ብሎ ለፍቅር ነግሮ ነበረ። አልገለውም ግን አሰቃየዋለሁ ብሎ ነበረ። ብቻ መልካሙ ምን አይነት ጨካኝ እንደሆነ ልጇም ተናግራለች። ፍቅርም እንግዲህ አባቴ በጣም ለሰው ርህራሄ ስለሌለ ይገላል፣ እባክ ወንድሜ እኔ እኮ አንተ ስፈልግ ከሬም ያለው አንድ ላይ ባልንፈጠርም አንተ የኔ ወንድም ነህ። እኔ ወንድም ናፍቆኝ ነው ወደ አንተ የመጣው። ስለዚህ ይገላል አባቴ ርህራሄ ስለሌለ አንተን ይገላል። ይቅርብህ፣ ብሩ ይቅርብህ ብልም ግን ደግሞ ብር ያስፈልገኛል። ሞት ብመጣ እንኳን እሞታለሁ እንጂ ያ ብር አልተውም። ደግሞ ብሩ የራሴ ነው፣ የቤተሰቦቼ ብር ነው የጠየኩት አለ። አሴር ግን እውነት አለው። በመልካሙ በእንጀራ አባቱ ምክንያት ህይወቱን ሙሉ አጣ። ልጅነቱ ተቀማ። እንደገና ትምህርት ሳይማር እንደዚህ ከጓደኞቹ በታች ሆነ ቀረ። መጫወት አልቻለም። እንደገና እየራበ ነው ያደገ። እናትና አባት ማጣት ምን ያህል ከባድ እንደሆነ በአሴር ማየት እንችላለን። አይታቸዋል። ፀሐይ ውስጥ ነው፣ ራብ አለ እና ሲቸገር ወደ ስርቦ ወደ ስርቅና ሄደ። ለሱም አይታይም እና ግን ደግሞ ከሀና አባት ጋር ማዋል ከጀመረ ስርቆትም ትቶ ነበረ። መልካም ልጅ ሆኖ ነበረ። አሁን ደግሞ መስዋዕት የከፈለው ለሀናና ለሀና አባት ነው። እኔ አባቴ ብዬ ከተቀበልኩ አባት ማለት በአፍ ብቻ አባቴ ነው ማለት ምንም ትርጉም ስለሌለ በስራ አሳያለሁ። ሀና ማገዝ አለብኝ። ሀና ብቻዋን ሰው ቤት ሰርታ አባቷን ማስታመም የለባትም። ለኔም አባት ነው፣ በቃ ይሄ ብር ያስፈልገኛል ብሎ ከወሰነ በኋላ ግን ደግሞ እንዳያችሁ መልካሙ ሰውን ገዝቶ ይሄ ልጅ አሳግቶታል። እንደገና በሽጉጥ 2 ሽጉጥ ይዞ መጥቶ አስፈራርቶታል። ያሳዝናል፣ የምር በጣም ያሳዝናል። እንደ አጋጣሚ ደግሞ ፍቅር የመልካሙ ልጅ ማለት ነው ከአቶ ኖላዊ ጋር ተገናኝቶ ነበረ። እኔም ወንድሜ ጠፍቶብኝ እያለች እሱም ደግሞ ልጄ ጠፍቶብኛል እያሉ እንግዲህ ይገርማል እኮ ብቻ እንደዛ ነው። ቢሆንም ግን ፍቅር ወደ አባቱ ጭራሹንም አልወጣችምና ለአቶ ኖላዊ ምሪንዳ ገዝታ አረጋግታ ወደ ቤት ወስዳ ምርቃትም አግኝታ ልክ አባቱ ስደውልለት ሮጣ ወደ ቤት ተመለሰች። አባቱን በጣም ነው የምትፈራ፣ ምክንያቱም ይመታታል ስለሆነ አባቱ ከባድ እንደሆነ ስለምታውቀው። ግን ደግሞ አሴር የሆነ መልእክት ሰጥቷት ነበረ ለፍቅር፣ ለሀና አድርሽልኝ ደውልላት ብሎ ማለት ነው። እና ሀና ግን የማላቁ ስልክ አላነሳም ብላ እንብ ብላ ነበረ። በተደጋጋሚ ብደውልም ትዘጋ ነበረ። ምክንያቱም ሀናም ከዚህ በፊት አንተነ
ደውሎ ከሰላም ጋር አጣልቶ ነበረ። አንተነ እንግዲህ ሰላም ሳይሆን ሀና ስለምፈልግ ለዛ ነው። ሀናም ካሁኑ በኋላ አማላቁ ስልክ አላነሳም ብላ ብትወስንም ግን ሜሴጅም ብትልክለትም ይሄ ጅንጀና ነው ብላ ስለወሰደች መጨረሻ ላይ ግን በማርያም ብላ እንደዚህ ስለ እንትናለች። ደግማ ደወለችላት። ስታነሳም እኔ እባክሽን ፈልግሻለሁ ሰው ልኮኝ ነው አለችው። እንግዲህ አሴር ሌላ ስም ስላለው በዛኛው ስም ስጠራ አላቅም ይሄ የሚመስል ስም ለማንኛውም እንገናኛለን ተባብሏል። ግን ደግሞ ይሄ የሀና አባትም እንደዛ ከሆነ ፍቅርም እንደሆነች ካወቀ በጣም ይደሰታል። ይሄ ምስጢር ይወጣል በሚቀጥለው። ብቻ አሴር ፈጣሪ ጠብቀው። ምስኪን ልጅ ነው፣ በጣም ያሳዝናል። የምር አሴር ንጹህ ልብ ያለ ልጅ ነው ታውቃላችሁ። ሀናን ደግሞ በጣም ያፈቅራታል። ከዛ ቤትም ደግሞ እየወጣም ሀና ኤልያስ የሚባለው ልጅ ይፈልጋታል፣ ይፈልገኛል ብላለች ብሎ አቶ ኖላዊ ለአሴር ሲነግረው ያ ጊዜ ነው ከዛ ቤት የጠፋ እና ይሄን ነገር የወሰነ ለሀና መድረስ አለብኝ፣ ፍቅሬን ማሳየት አለብኝ። እንደገና ደግሞ አባቴ የምለው ዝም ብሎ አይደለም እና አባቴ እንደሆነ ማሳየት አለብኝ ብሎ ተነስቷል። ቁርጡ ተነስቷል። እና ይሄ ደግሞ መልካሙ እንግዲህ ዋጋን እያስከፈለ ነው። ሌላ ደግሞ ሰላም እንግዲህ በአሁኑ ጊዜ ወስናለች። አንተነ ለረዥም ጊዜ በሰላም ተጫውቶ ነበረ፣ ህይወቷን አመሰቃቅሎ ነበረ። ህይወቷን በሱ ምክንያት ሀታ ነበረ። ታውቃላችሁ እርጉዝ ነኝ ብላ ለሱ ብትነግረውም እኔ እርጉዝነትሽን አልቀበለውም እና ራስሽ አሳድጊ፣ እኔ በአሁኑ ሰዓት ዝግጁ አይደለም ብሎ ሸመደደው። ግን እሷ የሆነ ነገር በራሷ ላይ ፈረደችው ማለት ነው። ሀና ባትኖርለት በዛሬ ቀን ሰላም አትኖርም ነበረ። እና እንግዲህ ታውቃላችሁ ለወይዘሮ ሜላት አንተነ ማለት በቃ ጠንካራ ሰራተኛ ያ ድርጅት እዞ ያለ እሱ ስለሆነ እሱ ከዛ ድርጅት ማባረር አትፈልገውም ነበረ። ቢሆንም ግን ሀና እንደሚያስቸግራት ታውቃለች። ያ ጊዜ አላባረረችም፣ ለተራ ሰራተኛ አለች። ግን ይሄ ነገር ወይዘሪት ሜላት ትክክል አላደረገችም። ምክንያቱም ሀና ናት ሰላም እንድትኖር ያደረገቻት። ሀና ማለት እዛ ቤት በጣም ትልቅ ነገር ያደረገች ልጅ ናት። የፈለገ ነገር ራሱ ይገባታል። የምር የልጇን ህይወት አድናታለች እና ለሀና ክብር ይገባት ነበረ። ቢሆንም ግን አላባረውም። ምክንያቱም እሷ ራሷን ትከላከል፣ እኔ አስጠነቅቂያታለሁ ብላ ለሰላም ስትነግረው፣ ግን ደግሞ ሰላም ወደ ድርጅት ሄዳ እናቷን ለብቻ ጠርታ አንተነ እኔም ስለሚያስቸግረኝ አባሪው ብላ የድሮ ሜሴጅን ስታሳየው እናቷ ሜላት አበደች። ከዛ በኋላ በአሁኑ ሰዓት አንተነ ከድርጅትም ተባሯል። እንደገና ደግሞ ይሄን ስራ ራሱ በመከራ ነው ያገኘው። አሁን እንጀራን ሀጥቷል። እሱ ግን በሀና ሊጫወት ነበረ። ሰላም ግን የወሰነችው ውሳኔ ትክክለኛ ውሳኔ ነው ብዬ ነው ማስበው። ምክንያቱም ይሄ ሰው ለትዳርም አይሆንለትም፣ ለምንም አይሆንለትም። ድጋሚ ይሄ ሰው ወደ ህይወቷ ማስገባቷ ራሱ የሰላም ስህተት ነው ብዬ ነው ያላችሁ። ሴት ልጅ አንዴ ከተሰበረች መነሳቱ በጣም ከባድ ስለሆነ ሰላም የወሰነችው የአሁኑ ሲነ በጣም ጥሩ ነው። እኔ እናደድ ነበር፣ እንዴት ሁሉ አድርጎ እንደገና ደግሞ አፈቅራለሁ ወዳለሁ ትላለች። ሰላም ምን ሆና ነው እያልኩ ነበረ። በዛሬ ቀን ጥሩ ነገር አድርጋለች። ሰላም በአሁኑ ሰዓት ወደ ራሷ ተመልሳ ወደ ቤተ ክርስቲያን እየሄደች እናቱንና ሚናስን እያስደነቀች ነው። በጣም ደስ ይላል። እንደዛ ነው ቤተሰቦቼ። ብቻ ሀና እንግዲህ ብዙ ነገር አድርጋለች ለዚህ ቤተሰብ። እንደዛ ነው። ሰላም እንግዲህ ብር ትወደዋለች ታውቃላችሁ። ከዚህ በፊት አሮን እፈልጋለሁ እያለች ነበረ። ብር ፍቅር አይሆንም። ፈጣሪውን ከለመነች ጥሩ ወንድ ይመጣላታል። እንደገና ሀናም ደግሞ ፈጣሪ ጥሩ ነገር ይሰጣታል። ግን ሀና እንግዲህ የወይዘሪት ሜላት ልጅ ትመስለኛለች፣ ሀሴትን ትመስለኛለች። ወይዘሪት ሜላት ለሀሴት አሁንም እያለቀሰች ነው። ደህና ሁኑ።